ይሁዳ እንደሚያስይዘው ለመጀመሪያ በደብረ ዘይት ነው የገለጠላቸው። ያረገው በደብረ ዘይት ነው። ዳግመኛም የሚመጣው በደብረ ዘይት ነው። በዚያች ቀን በዚያች ወር በዚያች ቀን ወደዚህ ወደ ደብረ ዘይት ተራራ ይዟቸው መጣ። አሁን ካላችሁበት ሆኖ እዚህ እኮ ነው ወደ አማዶ ቤተ መቅደሱን እያዩ አመጣጥህ ዕለተ ምጽአት ምን ይመስላል? እንዴት ነው? እስኪ ንገረን፣ አስረዳን የሚል ጥያቄ ጠየቁት። ሲነግራቸው ማንም እንዳያስታችሁ የመጀመሪያው ተጠንቀቁ ነው። ማንም እንዳያስታችሁ ተጠንቀቁ። ለዛሬ በዘመናችን እየተፈጸመ ያለ ገና ሊፈጸም ወደፊት የምንጠብቀው ብዙ አይነት ትምህርት ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ አስተምሯቸዋል። እኔ ክርስቶስ ነኝ እያሉ በስሜ እንኳን ይመጣሉ። ስለዚህ ማንም እንዳያስታችሁ ተጠንቀቁ። እኔ ክርስቶስ ነኝ ብለው የመጡ በአሜሪካ ሀገር 2-3 ጊዜ የተነሱ ሰዎች አሉ። በሌላም በአውሮፓ ሀገር እንደዚሁ የተነሱ ሰዎች አሉ። ክርስቶስ ነን እያሉ ሰው እያስከተሉ የተነሱ ሰው የነበሩ ግን እነሱ አይደሉም። ባለቤቱ ምን ብሏል? ክርስቶስ እዚህ አለ ወይም እዛ አለ ቢሏችሁ አትመኗቸው እንደተባለ ማንም እንዳያስታችሁ ተጠንቀቁ። ሌላው መንግስት በመንግስት ላይ ህዝብ በህዝብ ላይ ይነሳል። የጦርነትን ወሬ ትሰማላችሁ። በምድር ላይ በልዩ ልዩ ቦታ የምድር መናወጥ የምድር መንቀጥቀጥ ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው። የችግሩ ሁሉ መነሻ ናቸው እንጂ ፍጻሜው አይደለም። ስለዚህ ገና ነው፣ ግን ተጠንቀቁ። በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ክቡር አምባሳደር ተስፋዬ ይታይህ በእስራኤል ሀገር የኢትዮጵያ ባለሙሉ ስልጣን አምባሳደር፣ ክቡራን አበው መነኮሳት፣ ካህናት፣ ዲያቆናት፣ ምዕመናት ሁላችሁም እንደምን አደራችሁ? እንደምን አረፈዳችሁ? ልዑል አምላካችን እግዚአብሔር በእድሜያችን ላይ ይችን ሰዓት ጨምሮ በዚህ በተቀደሰው ቦታ ባለቤቱ ኢየሱስ ክርስቶስ በቆመበት ቅዱሳን ሐዋርያት በነበሩበት በደብረ ዘይት ተራራ ላይ በፊቱ ላቆመን ለልዑል እግዚአብሔር ክብር ምስጋና ይግባው። እንኳን አደረሳችሁ። እንዴት ነው የሚገለጠው ታዲያ? ለለለለቆም አዎ፣ እንግዲህ ዝናብም እየመጣ ስለሆነ አጠር አድርጌ እንደው አዲስ ነገር እንዲሰሙ ሳይሆን ያው ታሪኩ ጊዜ መተረክ ስላለበት በሱ ጉዳይ ነው ትንሽ የምንነጋገረው። ቅድም አባታችን በወንጌል ሲያነቡ ማቴዎስ 24 ቁጥር 1 ላይ እንደሰማችሁት ጌታችን መድኃኒታችን ኢየሱስ ክርስቶስ የሰው ልጅ ለማዳን ወደዚህ ዓለም መጥቶ በአጭር ቁመት በጠባብ ደረት ተወስኖ ዘመን የማይቆጠርለት መለኮት ዘመን ተቆጥሮለት በዚህ በሚመላለስበት ጊዜ የእስራኤልን ሕግ ለመፈጸም በቤተ መቅደስ እየተገኘ ጸሎት ያደርስ ስለነበር ከቤተ መቅደስ ቆይቶ ሲወጣ ቅዱሳን ሐዋርያት ደቀ መዛሙርቱ ምን አሉት? ከወጣ በኋላ አየኸው ወይ ቤተ መቅደሱን እንዴት እንደሚያምር አሉት። ያው እንደምታዩት የዚህ ሀገር ድንጋይ አሰራሩ እጹብ ድንቅ ነው። ያ ቤተ መቅደስ የመጀመሪያው ቤተ መቅደስ በሰሎሞን የተሰራው በባቢሎናውያን በናቡከደነጾር ፈርሶ ስለነበር፣ ሁለተኛው ቤተ መቅደስ ደግሞ በዘሩባቤል ዘመን ታንጾ አርጅቶ የነበረውን ሄሮድስ የተባለው ንጉስ ደግሞ አዲሶላቸው ስለነበር የቤተ መቅደሱ ውበት፣ የግድግዳው ጽዳት፣ የድንጋዩ አሰካክ፣ የመቅደሱ ማማር
እጹብ ድንቅ የሆነ ስለነበር አየኸው ወይ የቤተ መቅደሱን ማማር አሉት። አዎ አየሁት፣ ግን ምን ያደርጋል ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸው። አዎ መሰራቱን ተሰርቷል፣ ግን ድንጋይ በድንጋይ ላይ ሳይፈርስ አይቀርም አላቸው። ከዛ እንግዲህ ተያይዘው ወደዚህ ነው የመጡት። ያው ድንጋይ በድንጋይ ላይ ሳይፈርስ አይቀርም ማለት በኋለኛው ዘመን በጥጦስ ዘመን የሚፈጸመውን ለማመልከት ነው። ያ ቤተ መቅደስ ጽድቅ ብቻ አይደለም የሚሰራበት የነበረው፣ ኃጢአት ይሰራበት፣ ወንጀል ይፈጸምበት፣ ማጭበርበር ይካሄድበት፣ ንግድ ይፈጸምበት ስለነበረ በቤተ መቅደሱ የሚሰራውን ስራ ራሱ ባለቤቱ ኢየሱስ ክርስቶስንም እንዳላስደሰተው ታውቃላችሁ። ቤቴ የጸሎት ቤት ይባላል እንጂ የወንበዴ ዋሻ የነጋዴዎች መናኸሪያ አይደለም ብሎ የተናገረበትን እናስተውላለን። ስለዚህ በቤተ መቅደሱ ብዙ አይነት በደል ይፈጸም ነበር። ወደ ቤተ መቅደሱ መስዋዕት ይዘው የሚመጡ ከሩቅ አገር፣ ቤተ መቅደሱ እዚህ ብቻ ነው ያለው። ምኩራቡ ግን በሁሉ ቦታ ነበረ። በየምኩራቡ ሃይማኖታቸውን ያካሂዳሉ። በዓመት በተወሰነ ጊዜ ግን ወደ ቤተ መቅደስ እየመጡ ደግሞ አምልኮታቸውን ይፈጽሙ ስለነበር በሚመጡ ጊዜ ከሩቅ አገር ከብት እየነዱ በግ ፍየል እየነዱ ይመጣሉ። ቤተ መቅደሱ 3 ክፍል ነበረው። ውስጠኛው ቅድስተ ቅዱሳኑ ነው። ሁለተኛው ደግሞ የካህናቱ መኖሪያ ነው። ሶስተኛው ደግሞ መነገጃ ቦታ ስለነበር ያንን ከብት የሚያስደነብር ነገር እየለበሱ ወደ ቤተ መቅደሱ እየደነበረ እንዲገባ ያደርጉትና የነጋዴዎቹን ከብት ቤተ መቅደስ የገባ አይወጣ፣ ከል የገባ አይነጣ እያሉ በዚህ አይነት ያንን ንብረታቸውን ይቀሟቸው ነበር። እንዲሁ ደግሞ ለስለት ለእግዚአብሔር እሰጣለሁ ብለው ይዘው ሲመጡ በመንገድ ላይ ከብቱ በውሃ ጥም በሳር እጦት ሰውነቱ ከስቶ ሆዱ ሸልጎ ወደ ውስጥ ገብቶ ሲያገኙት ምን ነው ለእግዚአብሔር ነውር ያለበት ታመጣለህ? ያማረውን የሰመረውን ለምን አትሰጥም ሲሉ ታረኔስ ከሀገሬ ሳመጣው እንዲህ ነበረ። ነገር ግን እዚህ ከመጣ በኋላ በመንገድ ላይ መንገድ ስለተመታ ውሃ ስላጣ ሳር ስላልጋጠ በዚህ የተነሳ ነው ሲላቸው፣ አይ ቅንነቱም አለ፣ እኛ እኮ ከውስጥ የሰባ ያማረ አለን፣ በአንዱ 2 ብትለውጠን እኮ ትችላለህ እያሉ እንዲያረጉ እየለወጡ ጥፋት ይሰሩበት ስለነበር ይህ ቤተ መቅደስ ጽድቅ ብቻ ሳይሆን ወንጀል የሚፈጸምበት ነበር። ዛሬም ቢሆን ቤተ መቅደሱም እኛም የእግዚአብሔር ቤተ መቅደስ የተባልነው እግዚአብሔርን ደስ የማያሰኝ ስራ ካልሰራን ይህ ቤተ መቅደስ ይፈርሳል። እንደምታዩት ያማረ ቢሆንም ይበላሻል፣ ይፈርሳል ብሎ እንደተናገረው ዛሬም ይሄ ለእኛም ትምህርቱ የሚሰራ ነው። በዛን ጊዜ ጌታችን ኢየሱስ ክርስቶስ ይህም ብሏቸው ወደዚህ ወደ ደብረ ዘይት ተራራ ይዟቸው መጣ። አሁን ካላችሁበት ሆኖ እዚህ እኮ ነው ወደ አማዶ ቤተ መቅደሱን እያዩ አመጣጥህ ዕለተ ምጽአት ምን ይመስላል? እንዴት ነው? እስኪ ንገረን፣ አስረዳን የሚል ጥያቄ ጠየቁት። ሲነግራቸው ማንም እንዳያስታችሁ የመጀመሪያው ተጠንቀቁ ነው። ማንም እንዳያስታችሁ ተጠንቀቁ። ከዛው አያይዞ እንግዲህ ምናልባት ዝናቡ እንደነው ነገሩ ትምህርቶች ለዛሬ በዘመናችን እየተፈጸመ ያለ ገና ሊፈጸም ወደፊት የምንጠብቀው ብዙ አይነት ትምህርት ጌታችን መድኃኒታችን ኢየሱስ ክርስቶስ ለደቀ መዛሙርቱ አስተምሯቸዋል። ያንን እዚህ አሁን ያለንበት ቦታ አማን በአማን እዚህ ቦታ ላይ ሆኖ ነው ይህንን ትምህርት የነገራቸውና ማንም እንዳያስታችሁ ተጠንቀቁ። እኔ ክርስቶስ ነኝ እያሉ በስሜ ይመጣሉ። እኔ ክርስቶስ ነኝ እያሉ በስሜ እንኳን ይመጣሉ። ስለዚህ ማንም እንዳያስታችሁ ተጠንቀቁ። ይሄ ደግሞ በየዘመናቱ እየተፈጸመ ነው። እኔ ክርስቶስ ነኝ ብለው የመጡ በአሜሪካ ሀገር 2-3 ጊዜ የተነሱ ሰዎች አሉ። በሌላም በአውሮፓ ሀገር እንደዚሁ የተነሱ ሰዎች አሉ። ክርስቶስ ነን እያሉ ሰው እያስከተሉ የተነሱ ሰው የነበሩ ግን እነሱ አይደሉም። ባለቤቱ ምን ብሏል? ክርስቶስ እዚህ አለ ወይም እዛ አለ ቢሏችሁ አትመኗቸው እንደተባለ ማንም እንዳያስታችሁ ተጠንቀቁ። ሌላው መንግስት በመንግስት ላይ ህዝብ በህዝብ ላይ ይነሳል። የጦርነትን ወሬ ትሰማላችሁ።
በምድር ላይ በልዩ ልዩ ቦታ የምድር መናወጥ የምድር መንቀጥቀጥ ይሆናል። እነዚህ ሁሉ የምጣር መጀመሪያ ናቸው። የችግሩ ሁሉ መነሻ ናቸው እንጂ ፍጻሜው አይደለም። ስለዚህ ገና ነው፣ ግን ተጠንቀቁ። የተጠንቀቁ ለምንድን ነው? ተዘጋጅተን እንድንኖር ዕለተ ምጽአት መኖሩን ክርስቶስ ዳግመኛ እንደሚመጣ እንደሚፈርድብን ከቀደም የመጣው ሊፈርድልን ነው የመጣው፣ ወይንም ሊያድነን ነው የመጣው። ከዚህ ቀደም የመጣው ሊያስተምረን ነው፣ ሊመክረን ነው፣ ከኃጢአት ወደ ጽድቅ ሊመልሰን ነው። አሁን ግን የሚመጣው ለፍርድ ነው። ሁሩ ሀቤና ኑ ሀቤ የሚል የፍርድ ሰዓት የሚመጣበት ጊዜ እንዳለ ስለ ይህንን ሲያስጠነቅቀን ተጠንቀቁ፣ ማንም እንዳያስታችሁ፣ ክርስቶስ እዚህ ነው እዛ ቢሏችሁ አትመኑ። ዛሬ ስለ ክርስቶስ በየሽርንቁላው በሁሉ ቦታ ክርስቶስ እዚህ ነው፣ ክርስቶስ እዚህ ነው፣ ኢየሱስ እዚህ ነው የሚለን ማሰባኪያ አለ። እኛም እዚህ እንላለን፣ ሌላውም እዛ ማዶ ይላል፣ ሌላውም እዛ ታች ይላል፣ ሌላውም በየእልፍኙ ውስጥ ይናገራል ክርስቶስ እዚህ ነው እያለ። ግን ክርስቶስ እዚህ ነው እዛ ነው ቢሏችሁ አትመኑ። በያዛችሁት በጥንታዊቱ በጸናችሁ እምነት ጸንታችሁ ኑሩ ነው ያላቸው። ጦርን የጦርነትን ወሬ ትሰማላችሁ፣ መንግስት በመንግስት ላይ ይነሳል። ይሄ እስካሁን ድረስ ያያችሁት ነው፣ አሁንም እየሰማችሁት ያለ ነው። ዛሬ ጆሮአችን በጎ የማይሰማበት ጦርና ጦርነትን ብቻ የምንሰማበት፣ አንዱ መንግስት በአንዱ መንግስት ላይ ጦር የሚሰብቅበት፣ አንዱ መንግስት በአንዱ ማስፈራሪያ፣ ሰው አይምሮውን በጎ ነገር መጠቀም ሲችል ኒኩሌር የሚባል መሳሪያ ሰርቶ በዚህ አጠፋለሁ እያለ አንዱ በአንዱ ሲዶልት ይውላል። ይህ ሁሉ የምጣር መጀመሪያ ነው። ቤተሰቡ ጠላት ይሆነዋል። አማት ምራቷን አትወድም፣ ምራት አማቷን አትወድም፣ ወንድም እህቱን አይወድም፣ እህት ወንድሟን አትወድም። ለቤተሰቡ ራሱ ቤተሰቡ ጠላት ይሆናል። እውነት ነው። ዛሬ አማትና ምራት አይስማሙም። ዛሬ ባልና ሚስት አይስማሙም። ዛሬ ወንድምና ወንድም ስምምነት የለም። ዛሬ በአባትና በእናት ንብረት ልጆች እየተጣሉ በየፍርድ ቤቱ ሲጓተቱ ይውላሉ። ዛሬ ለውርስ ብሎ እናቱን የሚገል ዜና እየሰማን ነው። ለውርስ ብሎ አባቱን የሚገል ሰው እየሰማን ነው። ለውርስ ብሎ ወንድሙን የሚገል፣ ለውርስ ብሎ እህቱን የሚገል፣ ወንድሙንና እህቱን የሚጠቃቃበት የመጨረሻውና ያለቀለት ዘመን ላይ መሆናችንን ምልክቱ በዚሁ እናውቀዋለን። ዛሬ በየፍርድ ቤቱ ኬዙን ብትመለከቱ ቤተሰብና ቤተሰብ ነው እንጂ ባይድና ባይድ አይደለም። በብዛት ክሱን የምትመለከቱት ዛሬ ሰው ከዳተኛ ሆኗል። ወንድሙን የከዳ እናቱን የከዳ እህቱን የከዳ የምትሰሙት ከባይድ ሀገር ሆነው በአረብ ሀገር መሬት አጥበው መከራ በልተው እጃቸው እግር መስሎ ሰርተው ቤት ስራልኝ ገንዘቤን አኑርልኝ ተብሎ ተልኮላቸው የወንድሙን የእህቱን ገንዘብ የሚያጠፋ የምታጠፋ እርስ በራሳቸው የማይስማሙበት የሚበላሉበት አመፀኛ ዘመን ላይ ደርሰናል። እነዚህ ሁሉ የክርስቶስ መምጣት ምልክቶች ናቸው። ያው በተቀደሰው ስፍራ ርኩሰት ቁሞ ስታዩ አንባቢው ያስተውል ይላል። በተቀደሰው ቦታ ማለት በቤተ ክርስቲያን ነው። በተቀደሰው ቦታ ወንጌል በሚነገርበት፣ ስሙ በሚጠራበት፣ ስጋው በሚፈተትበት፣ ደሙ በሚፈስበት በቅድስናው ስፍራ ላይ በእንዲህ ያለው ላይ ርኩሰት ቁሞ ስታይ ዛሬ እንዲህ ያለ ርኩሰት ቁሟል በየቤተ ክርስቲያኑ። በቤተ ክርስቲያን ሰው ይገደላል። ዛሬ የወንድና የሴት ጋብቻ የሚፈጽሙ አብያተ ክርስቲያናት ተፈልፍለዋል አሉ። ዛሬ የወንድና የወንድ ጋብቻ የሚያጸርቅ ቤተ ክርስቲያን ተገኝቷል። ይሄ የሮማ ቤተ ክርስቲያን በአዋጅ አወጀችውና ያጸደቀችው ሆኗል። አዎ ይሄ ርኩሰት ነው። ይሄ ከቅድስና ያፈነገጠ ነው። ይሄ እግዚአብሔርን የሚያሳዝን ነው። ይሄ በኖህ ዘመን ዓለምን ያጠፋ ነው። ይሄ ትልቅ በደል ነው። ከኃጢአት ሁሉ የኃጢአት ራስ ነው። ከተቀደሰው ስፍራ ላይ እንዲህ ያለ ርኩሰት ቁሟል። ተጠንቀቁ ወገኖች። ሰዎች ሃይማኖታቸውን ይለውጣሉ አለ። አዎ ሰዎች ሃይማኖታቸውን ይለውጣሉ። እኛውን ዛሬ በየቀኑ ሰው ያላዳረሰው ሃይማኖት ያልሄደበት ቦታ የለም። አብዛኛው ሰው ከኦርቶዶክስ ወጥቶ ጆሆባ፣ ከጆሆባ ወጥቶ ኦንሊ ጂሰስ፣ ከኦንሊ ጂሰስ ወጥቶ ወደ ሙሉ ወንጌል፣
ከዛ ደግሞ አሁን ሌላ እኛ ቆጥረን ልንዘልቀው የማንችለው ብዙ አይነት ሃይማኖት መጥቷል። ይሄን ሁሉ ሰው ወደዛ ጎተራ እየገሰገሰ ነው። ሰው ሃይማኖቱን ይክዳል፣ ማንነቱን ይተዋል። የጥንት ሃይማኖትን እየተወ አዲስ ወደ ተወለደው ጊዜ የወደደውን ዘመን የወለደውን ጥንታዊነት የሌለውን የሚመቸውን ጾም የሌለበትን ስግደት የሌለበትን አምልኮት የሌለበትን ረጅም ሰዓት የማይቆምበትን ለስጋ የሚመቸውን ዘፈን የሚመስለውን ነገር የስጋዊ ሙቀት የሚሰጠውን እየመረጠ ሰው ከሃይማኖት እያፈነገጠ ሃይማኖቱን እየካደ እየሄደ ነው። ይህ እንደሚሆን ተነግሮናል ወገኖቼ። የሁሉ ግን ለሱ መምጣት ምልክቶች ናቸው እንጂ አይዟችሁ ገና ነው አለ። እሱ ሊመጣ ሲል ለማሳጠር ነው። እሱ ሊመጣ ሲል ግን የሚሆነውን ደግሞ ነገረን። ክርስቶስ ሲመጣ ፀሐይ ከምስራቅ ወጥቶ መብረቅ ከምስራቅ ወጥቶ ምዕራብ እንደሚጠልቅ እንደዚሁ ብልጭ ብሎ ድርግም እንደሚል ድንገት ይሆናል የክርስቶስ አመጣጥ። የሱ አመጣጥ ግን እንደዚህ ነው ያለ። ከመምጣቱ በፊት የሁሉ ምልክት አለ። ከመምጣቱ በፊት ለዚህም ዋና ምልክት ብሎ የነገረንን እስራኤልን ነው። በለሱ ሲያቆጠቁጥ ቅጠሉ ሲያለመልም ጊዜ እንደቀረበ መከር እንደቀረበ በዚህ ወቁት። በለስ ቢል ቤተ እስራኤል፣ በለስ ማለት እስራኤል ናት። እስራኤል ተበትና ለ2000 ዓመት እንደጨው ተዘርታ ከጠፋችበት ቦታ ተሰብስባ አገር መስርታ መንግስት አቋቁማ መለምለም ስትጀምር የዕለተ ምጽአት መቃረቢያው ጊዜው ይሄ እንደሆነ ወቁ ተብለናል። በለሲቱ ቤተ እስራኤል አቆጥቁጣለች። በለሲቱ ቤተ እስራኤል መንግስት መስርታለች። በለሲቱ ቤተ እስራኤል ተደላርላለች። ይሄ ደግሞ ለክርስቶስ መምጫ ቅርብ ነው። በለስ የተባለች እስራኤል ናት። እነሱ እንዲበሆኑ ጊዜ የዕለተ ምጽአት መቃረቢያ መሆኑን በዚህ ወቁ። አሁን ምልክቶቹ እየተፈጸሙ 8ኛው ሺህ ላይ እኮ ነው ያለ ነው። 8ኛው ሺህ ከገባ 500 ዓመት አልፎታል። ታውቃላችሁ ይሄንን ነገር። ግን መጀመሪያው ይሁን መካከል ላይ ይሁን መጨረሻ ላይ ይሁን የክርስቶስን አመጣጥ የሚያውቀለም እኔ አመጣጤን ማንም አያውቅም ነው ያለው። ማንም አያውቅም። የሰማይ መላእክት እንኳን አያውቁም። ድንገት ነው የምመጣው ነው ያለው። ግን ድንገት ሲል ለሱ አመጣጥ ነው እንጂ ለኛ ተነግሮናል። የ2000 ዓመት ስንሰበክ ነው የኖር ነው። ንበሩ ድለዋኒክሙ ተዘጋጅታችሁ ኑሩ። ተዘጋጅታችሁ ኑሩ። እመጽእ ከመሰራቂ እንደ ሌባ ሁኜ እመጣለሁ። ባለቤት ሌባ በሌሊት በየትኛው ክፍል እንደሚመጣ ቢያውቅ ኑሮ ቁጭ ብሎ ተክቶ በጠበቀ ነበር። ቤቱ እንዲጎደፈር ግድግዳው እንዲፈርስ አይፈልግም ነበረ። ባላወቀው ሰዓት መጥቶ ግድግዳ ፍሮ ቤቱን ቆፍሮ ሰርቆ እንደሚወስድ የኔም አመጣጥ እንደዚሁ ድንገት ነው የሚሆነው። ንበሩ ድለዋኒክሙ ተዘጋጅታችሁ ግን ኑሩ። ንስሐ ገብታችሁ ሕይወታችሁን አስተካክላችሁ ኑሩ ነው ያለን ፈጣሪያችን ወገኖቼ። ስለዚህ አሁን ይህንን እያሰብን ንስሐ እየገባን የሱን መምጣት እንጠባበቅ። አሁን ንስሐ ያልገባ ሰው ንስሐ የሚገባበት ነው። ወደ ስጋ ወደሙ ያልመጣ ስጋ ወደሙ የሚቀበልበት ጊዜ ነው። ዛሬ የጥል ግድግዳ አፍርሰን ጽድቅ የምንሰራበት ነው። ሐሰትን አርቀን በእውነት የምንኖርበት ነው። እርስ በራሳችን የምንተያይበት የምንፋቀርበት ዘመን ነው። ክርስቶስ እንኳን ባይመጣ ዕለተ ምጽአት የተባለ ሞታችን እያንዳንዳችንን እየነጠቀ ይወስደናል። ሞት ሌባ ነው፣ ድንገት እየመጣ ይዞን ይሄዳል። ስለዚህ ይሄ የተነገረ ዕለተ ምጽአቱ እንደሚመጣ የነገረን እዚህ አሁን ያላችሁበት ቦታ ላይ ሆኖ ነው ለሐዋርያቱ የነገረ። ደብረ ዘይት ብዙ ታምራት ተሰርቶበታል። ያንን ታሪኩን በሌላም ስለምታውቁት ደብረ ዘይት ማለት የወይራ ተራራ የወይራ ዛፍ የበዛበት ተራራ ማለት ነው። ደብረ ዘይት ክርስቶስ ቀን ቀን በኢየሩሳሌም እያስተማረ ውሎ ማታ ማታ ያድር የነበረው በደብረ ዘይት ነው። በደብረ ዘይት የነቢያት መቃብር አለ። በደብረ ዘይት አቡነ ዘበሰማያትን ያስተማራቸው ደቀ መዛሙርቱም በዚህ ነው። በደብረ ዘይት ነቢዩ ዘካርያስ እንደነገረን ክርስቶስ እንደሚመጣ ደብረ ዘይትን ከሁለት እንደሚሰነጥቀው ታላቅ ሸለቆ እንደሚሆን
በዚህም ሙታን ሁሉ እንደሚነሱ ከመጽፍቀተ ሮማን የሞቱት ነፍሳት ሁሉ በዚህ እንደገና በትንሣኤ ዘጉባኤ እንደሚነሱ በደብረ ዘይት ብዙ ታምራት የተሰራበት ነው። ይሁዳ እንደሚያስይዘው ለመጀመሪያ በደብረ ዘይት ነው የገለጠላቸው። ያረገው በደብረ ዘይት ነው። ዳግመኛም የሚመጣው በደብረ ዘይት ነው። ይህንንም ለማወቅ የሐዋርያት ሥራ ምዕራፍ 1 ላይ እዚሁ ላይ ሲያርግ ሐዋርያት 36ቱ ቅዱሳት አንስት 72ቱ አርድእት መለኮት ወደ ላይ በመርቀቅ ሳይሆን በመራቅ ወደ ላይ ሲወጣ እንዲህ ሲመለከቱት መላእክት ለሐዋርያት እናንተ የገሊላ ሰዎች እዚህ ሁናችሁ ምን ታያላችሁ? ይህ ወደ ላይ ሲያርግ ያያችሁት ኢየሱስ ዳግመኛ ይመጣል ብለዋቸዋል። ዳግመኛ እንደሚመጣ የተነገረበት ያረገበትም ደብረ ዘይት ነው። ይቺ ደብረ ዘይት ብዙ ስራ ተሰርቶባታል። ገና ደግሞ ሁላችንም የምንነሳው አውሬም የበላው ውሃም የወሰደው አፈርም የገባው ስጋው ተቆራርጦ የትም የወደቀው ይሄ ሁሉ የሚነሳው በዚሁ በደብረ ዘይት ነው። ዕለተ ምጽአት ትንሣኤ ዘጉባኤ የሚካሄደው በዚህ ነው። የወጉት እያዩት እጁን የቸነከሩት የገረፉት ያቆሰሉት እያዩት ክርስቶስ የሚመጣው ከነችንካሩ ያንን እያዩት ይመጣል ተብሎ የተነገረው በዚህ ነው። ራዕየ ዮሐንስ ምዕራፍ 1 ላይ ይዩት። የወጉት እያዩት ይመጣል ነው የሚለው። የወጉት እያዩት ያንን ከነችንካሩ የሚገለጥበት ጻድቃንን በቀኙ ኃጥአንን በግራው አቁሞ እናንተ ርጉማን ከኔ ወግዱ እናንተ ቡሩካን ወደ እኔ ኑ የሚል አዋጅ የሚሰማባት ደብረ ዘይት ተራራ ይህች ናት ወገኖቼ። ስለዚህ በዚህ በዕለቱ እድል ገጥሞን በተለያየ ምክንያት መተን እድሉ ገጥሞን እዚሁ ታሪኩ ከተፈጸመበት ቦታ ላይ ቁመን እሱ በተናገረበት ቦታ ላይ እሱ በጽድቅ እኛ በኃጢአት ቁመን ይህንን ታሪክ ለማውራት ቦታው ላይ ተገኝቶ መናገር መታደል ነው። መታደል ነው። እንደቀላል እንዳታዩት። የጓሮ ጸበል ሊጥ መንከሪያ ነው ይባላል። እዚሁ ላይ ስላለንበት ቀላል ይመስልናል። ወገኖቻችን ዛሬ ስንት 100 ሺህ ብር እያቃጠሉ የሚመጡት ይህንን በረከት ለማግኘት ነው። ከዚህ ለመገኘት ነው። የዚህ በረከት ተሳታፊ ለመሆን ነው። እናንተ ደግሞ አሁን ዝናብ እየመታችሁም ቢሆን ተባርካችኋል። በየዓመቱም ትባረካላችሁ። ተባርከናን ታድለናን። ክርስቶስ የቆመበት ቦታ ላይ ከመቆም በላይ ጽድቅ የለም። ከዚህ በላይ መታደል የለም። አዎ ሰው በኃጥአን ቦታ ይቆማል። ሰው በክፉዎች ወንበር ላይ ይቀመጣል። ይልቁንም ደግሞ ክርስቶስ በቆመበት ቦታ ላይ ቁመን ነገረ ምጽአቱን እያሰብን ስንቆይ መታደል ነውና ይህንን እድልና ክብር የሰጠን አምላካችን ክብር ምስጋና ይግባው። አዎ እግዚአብሔር ድገሙት ሰልሱት ደግሞ እንዳለው እውነቴን ነው። ከዚህ ቦታ ላይ ተገኝቶ አመስግኖ መሄድ መታደል ነው። መታደል ነው። ይህንን በሃይማኖት አይን ይዩት፣ በስጋ አይን አይደለም። በሃይማኖት መነጽር ወደ ውስጥ ገብታችሁ ይዩት። ምን ያህል እንደታደል፣ ምን ያህል ቦታው ላይ እንዳቆመን፣ ለዚህ ክብር እንዳበቃን። ይሄ እኮ የማይገኝ ነው ወገኖቼ። እና ይህን ለሰጠን እዚህ ላደረሰን ልዑል አምላካችን እግዚአብሔር ክብር ምስጋና ይግባው። እግዚአብሔር አምላካችን ከዛሬ ዓመት ከዚህ ዕለት በሰላም ያድርሰን። ደግሞ የከርሞ ሰው ብሎን እዚህ ቦታ ላይ እንድናከብር ከኛው ከቁጥር ሳያጎለን የታመሙት ድነው አዎ በችግር ላይ ያሉት ችግራቸው ተወግዶ ፈተና ውስጥ ያለው ፈተናቸው ተወግዶ ሰላም ያጡት ሰላም አግኝተው የተለያዩት አንድ ሆነው አገራችንም ሰላም ሆኖ የምንሰማው ረሃብ፣ ድርቅ፣ ጦርነት፣ ቸነፈር ተወግዶ ለሀገራችንም ከምዕራብ እስከ ምስራቅ ከሰሜን እስከ ደቡብ አገራችን ሰላም አግኝታ ህዝባችን አንድነት አግኝቶ በህዝባችን ሰላም ደግሞ የምንደሰት ሆነን እዚሁ ቦታ ላይ ቁመን እግዚአብሔር እንድናመሰግነው የሱ ፈቃድ ይሁን። እግዚአብሔር ይስጥልኝ።